ቤተሰብ እንግዲህ ቡዜ ምን እንደሚፈጠር ለዛሬው ሰላም ነው። ነገ ግን ምን እንደሚፈጠር የማውቀው ነገር የለም መድኃኒዓለም ነው የሚያውቀው ብላለች። አብርሽ ሄርሜላን ይቀበላታል አይቀበልም የሚለው ነገር አሁን ላይ እያጠራጠረኝ ነው ያለ። ገባችሁ? እንግዲህ የሚሆነውን ነገር ፈጣሪ ነው የሚያውቀው፣ መድኃኒዓለም ነው የሚያውቀው። በቃ እኔ በይሆን ይሄ ነገር ደስ ይለኝ ነበረ። ነገር ግን ሆኗል። እንግዲህ ምንም ማድረግ አይችልም። እኔ እንደነበሩበት ቢቀጥሉ ነበር ደስ የሚለኝ ነበረ። ግን ይሄ ነገር ሊሆን አልችልም እያለች ነው ያለችው ቡዜ ማለት ነው። ግን 100% እርግጠኛ ነኝ አብርሽ ሄርሜላን እንደማይተዋት 100% እርግጠኛ ነኝ። ነገር ግን ገባችሁ? ትናንት ከነ ሩታ ፊት እንደዛ ብሎ ለእልክ እነሱን እንትን ብሎ በቃ አብርሽ ይሄን ነገር ማለት እንዴት ይሄን ነገር በእንደዚህ አይነት ዌብ አይደለም አሁን መቀጠል የምንችለው ምናምን ብሎ የሆነ ነገር ያደርጋል አያደርግም የሚለው ነገር ዛሬ ማታ ላይ እንግዲህ ወይ በሄርሜላ ወይም በሩታ ቻናል ይመጣሉ ማለት ነው። ገባችሁ አይደለ? ያለውን ነገር ሄርሜላም አብርሽም ሩታም ሆነው ያለውን ነገር ይዘውልን ይመጣሉ። ግን እንደኔ ቡዜ ከጎኗ ሆነሽ እግዚአብሔርን አመልሽ ከጎኗ ሆነሽ ሄርሜላን በቃ አይዞሽ አለንልሽ፣ ምንም ችግር የለውም። ልጅ ታስቦ አይደለም የሚመጣው አጋጣሚ ነገር ነው የሚመጣ እንጂ ታስቦበት የሚሆን ነገር አይደለም። ምንም ነገር አጋጣሚ ነው የሚመጣው ምናምን ብለሻል። እውነትሽን ነው። አጋጣሚ ነገር ነው ሁሉም ነገር የሚመጣው እንጂ ታስቡበት ታቅዱበት ምናምን አይደለም። በቃ ሁሉም ነገር ባልጠበቃችሁበትና ሳታስቡት ሲሆን ነው ሁሉም ነገር ደስ የሚለው ማለት ነውና እኔ ሄርሜላ በማርገዟ ምንም ቅር የሚለኝ ነገር የለም። ጎበዝ ናት፣ ትሰራለች። ከሩታ እንኳን ያ ነገር አልፈዋለች። ሄርሜላ ደግሞ ከሩታ በላይ ናት፣ ጎበዝ ናት። ነገሮችን በደንብ አድርጋ አንደርስታንድ የምታደርግ ናት፣ ጎበዝ ናት፣ ጀግና ናት። ስለዚህ ይሄን ነገር እንደምታልፈው 100% እርግጠኛ ነኝ። ነገር ግን አንቺ ከጎኗ ሆነሽ ሄርሜላን መጀመሪያ አንቺ ያለውን ነገር ተቀብለሻት ከዛም በኋላ አንቺ ከአብርሽ ጋር ሆነሽ በቃ አብርሽ እንደዚህ ተፈጥሯል ደስ ይላል ምናምን ብለሽ አስረድተሽ ያለውን ነገር ምንም አይነት ነገር ከሄርሜላ ጎን ሆነሽ ያለውን ነገር ብታስተካክልላት እንደኛ ደስ ይለናል። እንደሚስተካከልም 100% እርግጠኛ ነን። እንግዲህ ቡዜ ማስጠንቀቂያ የሰጠቻት ለሩታ ነው። ገባችሁ? ትናንት ምንም አልተናገረችም፣ ምንም አላለችም። ዝም በሉ፣ እኔ ምንም ነገር መናገር አልፈልግም፣ እዚህ ጋር እንዲህ ነው ብዬ መናገር መጮጮህ አልፈልግም ብላ ነው ትናንት አብርሽን ይዘ ሄደች አይደለ? እና ሩታን ልክ ይኑርሽ በቃ ገባሽ? ይሄ አንቺ በቃ እኔ እስከዛሬ ሰው ምንድነው እያለኛል ያለች ለምን ሩታን ደግፈሽ አብርሽን አሰድቢውም? እኔ እንደዛ እያደረግኩ መኖር አልፈልግም። በቃ ጥፋተኛውን ጥፋተኛ ትክክለኛውን ትክክለኛ ብዬ ነው ማልፍ እንጂ አንተ ጥፋተኛ ነህ ብዬ ሁሌ እሱ ሰው የሆነ ነገር ላረገው የምችልበት ምንም አይነት ኬዝ የለም ብላለች። እውነቷን ነው። ገባችሁ አይደለ? እስከዛሬ አብርሽን በቃ የሆነ ስሰድበው ከሄርሜላ ከሩታ ፊት ሆና እንደዚህ ለምን አረክ እንደዚህ ለምን ሆነ አጥፍቶ ሳይሆን ሳያጠፋ ነበረ እንደዛ ስትወቅ ሰው ምናምን የነበረ ማለት ነው። ነገር ግን አሁን ላይ ምንም አይነት ጥፋት የለበትም። ምንም የሚያደርገው ነገር እንደሌለ ስታቅ ተረድተዋለች በደንብ ነገሮችን። በቃ ማን ጋር ነው ጥፋቱ ያለ የሚለው ነገር በደንብ አውቃለች። አብርሽ በምንም አይነት ነገር እየተጎዳ አይደለም አሁን ላይ ማለት ነው። ነገር ግን ይሄ ነገር አጋጣሚ መፈጠሩ እኔ የፈለኩት የነበረ ሽማግሌ ተልኮ ቤተሰብን እሺ ተብሎ ሰርግ ደግሼ ምን ብዬ ወገቤና ስሬ ወንድሜን ድሬ ከዛም በኋላ ነበር ይሄ ነገር እንዲፈጠር የምፈልገው ነበር። ግን አልሆነም። እኔ እንዳሰብኩት አልሆነም። ፈጣሪ ያሰበው ነው የሆነው። ምንም ችግር የለውም። እኔ በዚህ ነገር በሆነው ነገር ምንም አይነት ነገር ቅር የሚለኝ ነገር የለም ብላለች። እኛ የምንፈልገው ይሄን ነው። ገባሽ አይደለ ቡዝዬ? እና ከሄርሜላ ጎን ሆነሽ በቃ ያለውን ነገር አይዞሽ፣ ጠንክሪ፣ በርቺ እንድትያት እንፈልጋለን። ገባሽ? በቃ በርቺ፣ ጠንክሪ፣ አይዞሽ ምናምን እያልሽ ከጎኗ ሆነሽ እንድታበረቻት ነው የምንፈልገው። አብርሽም ቢሆን ይሄን ነገር አክሴፕት አድርጓት ለሄርሜላ እርግጠኛ ነኝ። በቃ ጥሩ ፍቅር እንደሚሰጣት እንደሚንከባከባት ምን እንደሚላት እርግጠኛ ነኝ። ያረጋዋል። ሩታ ግን ተቃጣይ ንደጂ ምን በይ በቃ ልጅሽን አሳድጊ። ልዑል ከዚህ ልጅ ጋር ምንም የሚያገናኘው ነገር የለውም። ገባሽ አይደል? በቃ ምንም የሚያገናኘው ነገር ልዑል ሲያይ ይሄን ምን ይላል ምናምን ምንም የሚያገናኘው ነገር የለም። እሱም የራሱን እድሉን ነው የሚያርግ። የሚመጣውም ወይም የምትመጣውም ልጅ የራሷን እድል ነው የምታድገው። ገባችሁ አይደለ? እኛ ባንዴ የሆነ ነገር አከለ እኔ እንትን ብያለሁና እኔ እንትን ልበል ምናምን ይሄ ሰልፍሽነት አይደለም። ፍላጎት ካላት የማሳደግ መብት ካላት ሴት ልጅ ፈልጋ እንጂ ተገድ አይደለም የምታረግሰው። ገባችሁ አይደለ? ስለዚህ ሄርሜላ ፈልጋ ነው ያደረገችው ይሄን ነገር። እናንተ እንደዚህ ነው እንደዛ ነው በዚህ ገብቶ በዚህ ወጥቶ ስላላችሁት ምንም አይነት ነገር የሚቀየር ነገር አለ ብዬ አልአስብም፣ እንደኔ ማለት ነውና ቡዜ ያለውን ነገር እንደምታስተካክለው ሁሉንም ነገር ሰላም እንደምታወርደው ምናምን እርግጠኛ ነን። ነገር ግን አብርሽም ሆነ ሄርሜላ ከዳኒ ጋር ከኤፍሬም ጋር ከሩታ ጋር ከዴብ ጋር መገናኘት የለባቸውም። ዴብና ኤፍሬም በአሁኑ ሰዓት አብርሽን በቃ የሆነ ገባችሁ ጨካኝ ከሄርሜላ ርቆ ከሩታ ጋር እንዲሆን ለምን በቃ የተወለደ ልጅ ግን ለምን አታሳድግም? በቃ የልጅክንና ትተህ ሄደህ ሌላ ምን አይነት ነገር ነው? ልጁን ትተኸው ነው? ልጁን ስለማፈልገው ነው? ልጁ ምኑን ነገር ነው ያስጠላ ምናምን እያሉ ብዙ ነገሮችን ሊገፋፉት ይችላሉ። ነገር ግን ይሄን ነገር መስማት አክሴፕት ማድረግ የለብህም ብዬ ነው የማስበው። ለማንኛውም እወዳችኋለሁ፣ አከብራችኋለሁ።
ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ። ማታ በአዲስ ነገር ጠብቁኝ።